ተመልካቾቻችን እንደናችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? እንግዲህ የአገዛዙ በአማራ ክልል የሚያደርገው ጭፍጨፋና መሰል ነገሮቹ በጣም እንደቀጠሉ ናቸው። ይህ እንግዲህ ምንድነው? ይህ ጭፍጨፋ በጣም ዘግናኝ የሆነ ነው። ይህ አገዛዙ ሰሞኑን በተለየ መንገድ እንግዲህ ይህን ሴራቸውን ከሳምንት በፊት ወደ እናንተ አድርሰን ነበር። ዛሬ ደግሞ ተግባራቸውን ነው የምናመጣው። ይህ እንግዲህ ምንድነው? ባለፈው በጎጃም በቲሊሊ ዙሪያ አንድ ባንክ ዘርፈው በፋኖ ተይዘው ፋኖ ወደ ባንኩ መመለሱ ይታወቃል፣ የተዘረፈውን ብር። አሁን ደግሞ ወደ ወሎ ተጉዞ በሌተናል ጀነራል አሰፋ ቸኮለ የሚመራው የሰሜን ምስራቅ እዝ መቀመጫውን ባደረገበት ወልዲያ ከተማ ባንኮችን መዝረፉ መረጃው ደርሶናል። እንግዲህ ይህ ባንኮች ከመዘረፋቸው በፊት ብረት ለበሶችና ብረት ለበስ ወታደሮቹ ባንኩን ዙሪያውን ሲቃኙ እንደነበረና በደህንነቶች የተጥለቀለቀ ቆይታ ከመዘረፉ በፊት ማለት ነው እንደነበረ። ይህ እንግዲህ የሚያሳየው ምንድነው? በዛ ሰዓት ይህ መጀመሪያ ብረት ለበሶችና ደህንነቶች የተበተኑበት ምንድነው? እንግዲህ በዛው አካባቢ የፋኖ ደህንነቶችና ጋዜጠኞች ካሉ ምናልባት መረጃ እንዳይወጣብንና እኛ መዝረፋችን እንዳንታወጃ የቪዲዮ መረጃ እንዳይወጣብን በማለት በሲቪል ደህንነቶችና በብረት ለበሶች እንግዲህ ምንድነው አንዳንድ የባንክ ጥበቃዎች ፋኖ ናቸው በማለት በማሰብ እንግዲህ ራሳቸውን ለመከላከልና ተኩስ ከተከፈተ ምናልባት መረጃው እንዳይወጣብን ብሎ በብረት ለበሶች ሌላ ዘመቻ ያለ ነበር የሚመስለው። ይህን በማድረግ እንግዲህ ዘረፋውን ፈጽሟል። ይህ ዘረፋ የተፈጸመው እንግዲህ የባንክ ቤት ማናጀሮችን በስልክ እየደወሉ በግድ እያስመጡ በማስከፈትና የባንኩን ጥበቃዎችን መሳሪያ በማስወረድ ነው ዘረፋው። ምንም ስብራት የለውም፣ የተሰበረ ነገር የለውም። ባንኩ አልተሰበረም። እንግዲህ በዚህ መልኩ ነው ባንኮች የዘረፉት። ይህ እንግዲህ የባንኩን ዘረፋዎችን ተከትሎ እንግዲህ ዛሬ በዛው በሌተናል ጀነራል አሰፋ ቸኮል በተገኘበትና የወልዲያ ከተማ የዞን አስተዳደሮችና ሌሎችን በተገኙበት የባንክ ቤት የዲስትሪክት አመራሮችን በመሰብሰብ ይህ መግለጫ በፋኖች ነው የተዘረፈው፣ በፋኖች ነው ብለው መግለጫ እንዲያወጡ እንግዲህ ጫና እያሳደሩባቸው እንደሆነ ከተሰብሳቢዎች የባንክ ቤት ማናጀሮች መካከል መረጃ ደርሷል ማለት ነው። ይህን ተከትሎ ፋኖ ወደነቶች በማምራት አንዳንድ የሰበሰቡት መረጃዎች አሉ። ይህ መረጃዎች ደግሞ ምንድናቸው? ከትላንትና ይህ ድርጊት ከመፈጸሙ በፊት እንግዲህ ከህብረተሰቡ በሰበሰቡት ማለት ነው እነዚህ ጫና ሲያደርሱ እዛ አካባቢ ያሉ ወጣቶችን ሲያስሩ እንደነበረ ነው የተገለጸው። ማለት የዞኑ አስተዳደር አንዳንድ የዞኑ አስተዳደርና የመከላከያ አባላት ወጣቶችን እንዲሁም ደግሞ ምናልባት ግንዛቤው ለቀርጸው ያስተላልፋሉ ብለው ግንዛቤው አላቸው ብለው የሚገምቷቸውን ወጣቶች እያሰሩ እንደነበር ነው እንግዲህ መረጃው የደረሰን። በመሀል ወልዲያ ከተማ አጓና አዳባይ የሚገኘው ዳሽን ባንክና ህብረት እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት የሚገኘው የኢትዮጵያ ንግድ ባንክ ዋናው ዲስትሪክት ዛሬ ነው እነዚህ ላይ ነው እንግዲህ ዝርፊያው የተካሄደባቸው። ስለዚህ ይህ ምንድነው? አገዛዙ የአማራን ፋኖ ከአማራ ህዝብ ለመነጠል ዝርፊያውን በጣም በትኩረት ሰጥቶ ልክ እንደ ፖሊሲ ቀርጾ እንግዲህ እየተንቀሳቀሰበት ይገኛል ማለት ነው።